ናችሁ? አቶ ግርማ ለአስቸኳይ ጉዳይ ፈልጌ ነበር። ለምን ጉዳይ? ገንዘብ በጣም አስፈልጎኝ ነው፣ እንድታበድረኝ ነበር። የለኝም። አቶ ግርማ ብድር እኮ ነው። የለኝም አልኩህ እኮ። ብድር ነው እኮ። የለኝም አልኩህ አይደል እንዴ? አቶ ግርማ የምወዳት እናቴ ብዙ መስዋዕትነት የከፈለችልኝ ውዷና አንዷ እናቴ ታማ ሆስፒታል ገብታለች። እሷን ለማሳከም ደግሞ ገንዘብ ያስፈልገኛል። መስጠት ግዴታ እንደሆነ አንተም ታውቀዋለህ አይደል? እሺ። ይኸው አካውንቴ። ማን ስለሆንክ ነው አባቴ የምታስገድደው? ንገረኝ፣ ማን ስለሆንክ ነው የምታስገድደው? መስጠት ከፈለገ ገንዘብ በፈቃዱ እንጂ የሚሰጥ አስገድዶ ሊሰጥ አይችልም። እሺ ተይጸኑ። ቆይ ንገረኝ። ቆይ አንተ ማን ነህ? ያው አመሰግናለሁ። ማንነቴን ለማወቅ አትቸኩሽ። ናቲ ጸኑ። ቆይ ማን? ናትናኤል ግርምሽን ብር ጠየቀው። እናቴ ሆስፒታል ገብታለችና ብር ለብድር ይፈልጋለሁ ሲለው ግርምሽም አይ የለኝም አለው። እንግዲህ ናትናኤል በአእምሮ ቃል ጠየቀው። የለኝም እያለ ሲዘጋው በስተመጨረሻ በንዴትና በቁጡ አንድ እናቴና ብዙ መጽሐፍ ከፍላ ያሳደገችኝ እናቴ ሐኪም ቤት ገብታለች። ስለዚህ ብር ፈልጋለሁኝ። ይህን ደግሞ እሷን ማሳከም ግዴታ እንዳለብክ ጠንቅቃ አንተ ታውቀዋለህ አለው። ይህን ሲለው ግርምሽ እሽሽ ብሎ አካውንቱን ጠየቀ። አካውንቱን ጻፈለት። ጽናት ተነሳች። ጽናት ሁሉ ነገር አዲሷ ነው። መጀመሪያ ሮማንና ናትናኤል አንድ ላይ ስታያቸው ናትናኤል ማን ነው እያለች ለማጣራት እራሷ እየጠየቀች ነበር። እንግዲህ ናትናኤል ዝም አላት። አንተ ማንህና ነው አባቴን አስገድደ ብር የምታስልከው? ማንህ አንተ ተናገር እያለ ተጫወበት ጀመር። ግርምሽም ፈርቷል። እሺ እያለ አካውንቱን ተቀብሎ ብሩ ላከለት። ናትናኤልም ብሩ ሲደርሰው አመሰግናለሁ ብሎ ጽናትን ደግሞ እኔን ለማወቅ አትቸኩይ እሺ ብሏት ገልምጧት ሄደ። ናትናኤል እያለ ብትጣራም አልሰማትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንጀራ እናቷ የምትሰቃየዋ ጽናት እንግዲህ እንደቀጠለ ነው ማለት ነው። ጽናት እንግዲህ አንዱ ሲያቃት አንዱ አይለቃትም። በህይወቷ ብዙ ፈተና እያሳለፈች ነው። እንግዲህ ባለፈው ናትናኤልና ሮማን ተገናኝተው ምስጢራቸውን ሲያወሩ በርቀት ጽናት አይታቸው ነበር ማለት ነው። እዚጋ ነበር ያቆመው። እንግዲህ ጽናት ያን ነገር ታየ በኋላ በጣም ነበር ውስጧ የተረበሸው። ምክንያቱም ሮማን እንግዲህ እና ጽናትን አትወዳቸውም። ከራሄል ጋር ሆነ የምትሰራ ሰው ናት ሮማን ማለት። ናትናኤል ደግሞ ያው አታውቀውም። ወደ ድርጅታቸው ገብቶ በውጤቱ እንደውም እሷ ናት እየቀጠረችው አባትየው እምቢ ብሎ አባትየው ያው በሱ በናትናኤል በኩል በጣም እንደሚከፋውና እንዳልተቀበለ ሲተያዩም ደግሞ በአይነ ቁራኛ እየሆነ ብትጠይቀውም 3-4 ጊዜ ምንም ነገር እንዳልተፈጠረ ነው እሱ የሚነግራትና አባቷ ቆይ ናትናኤልና አባቴ ለምንድን ነው የማይወደዱት ብላ ራሷን እየጠየቀች ነበር። እንግዲህ በስተመጨረሻ ናትናኤልና ሮማን ስታያቸው ምንድነው ይሄ ነገር ማጣራት አለብኝ ብላ ከትምህርት ቤት ቀርታ ነው ቀጥታ ወደ ቤት ተመልሳ ከዚያ በኋላ ጽናትን ይሄ ናትናኤል የሚባል ልጅ ማን ነው ብላ ነበር የጠየቀቻት። ማን ነው ምን ተፈጥሮ ስትል በቃ እሱ ማን ነው ያለች ተረጣረስ እየገባ የነበረው እንግዲህ ብሌንም ጥራጣኔ ውስጥ አትግቢ እያለቻት ነበርና እዚህ መሀል እንግዲህ ጽናተኛ እንትና ሮማን ናት ብሌን ስተኛ እሷ እናቷን እየጠበቀች ነበር ጽናት ማለት ነው። ሮማንን ተወች እስከመገባ ስትመጣ ጠየቀቻት። ምንድነው የጠየቀቻት?
እማዬ አንቺ ትጠይናለሽ እንደ እኔና አባቴን ነበር ያለቻት። እንደምን የምጠላችሁ ደግሞ ምን አይነት ጥያቄ ነው ስትላት፣ አይ እንደው ዝም ብዬ ነው ስሜቴ ውስጤ በቃ እንደዛ መስሎኝ ነው ስትላት፣ ነውስ እናንተ አሁን ድርጅታችሁ ሲመለስ ገንዘብ ስላለሽ እኛን ከስከቤት ልታስወጪ ነው አለቻት ማለት ነው ሮማን። አረ እንደዛ አይደለም እማዬ እንደዛ አይደለም ውስጤ ያለኝን ነገር ነው ስትላት፣ ከዚያ በኋላ ተንስታንግ ስተኛ እራት ቢማየ ስታት በነገር እኮ አበራሽኝ አመሰግናለሁ እያለቻት እሷን ፎከረችባት ማለት ነው። ከዛ በፊት ግን ቀድማት የገባችው ወደ ቤት ጽናት ነበረኝ። ምክንያቱም ሮማንና ናቲ መንገድ ላይ ታችኋለኝ። ሮማንን ደግሞ ቀድማት ገባች ጽናት ማለት ነው። ከዚያ እንግዲህ ጽናት ጋር ቁጭ እንዳሉ ሮማን አሁንም አንድ ጓደኛ ታማ እሷ ልጠይቅ ነው ወደ ሆስፒታል ገብታ ብላ ተቤት ወጣች ማለት ነው። ጽናት ግን ስለምታውቅ በፊት እንግዲህ የት ሆስፒታል አለቻት። አይ እዚህ ነው ሆስፒታሉ ብላት ወጣች ማለት ነው። ከዛ በኋላ እንግዲህ ለብሌን የናትናኤል እናት ሐኪም ቤት ገብታለች። እንደዚህ ብር ተቀብሎ አባቴን ማን ነው እሱ እያለች ስትላት ሮቤል ጋር ስደውል ሮቤል ደግሞ ስልኩን አያነሳም ነበርና ለሮቤል ደግሞ በጣም ተጨንቃ ነበር ብሌን። ከዚያ በኋላ በቃ ብሌን የሮቤል እናት የገባችበት ሐኪም ቤት ታወቀ ብለው ተከታተሏት ማለት ተከትለው እንግዲህ ጽናት ጋር ብሌን ሆነው ሆስፒታሉ ስትገባ ሲያዋት ገቡ ሁሉም ማለት ነው። ገብታ እንግዲህ የሮማን ከናቴ ጋር ነበር የገባችው። ከገባይ በኋላ እናት እንዴት ናት ስትለው ለምን መጣሽ ነበር ያላት ማለት ነው። እሺ አሁን ሂጂ እሷ ሰው ማናገር አትችልም ሂጂ ስላት ሮቤል መጣ ደግሞ ማለት ነው። ሮቤል ደግሞ ሲመጣ እንዴ ደግሞ ከሷ ጋር ነው የምትተዋወቀው አለው። ከዚያ በኋላ ሂጂ ስላት አልሄድም አንተ ደግሞ ማነክ አንተ የመቼም የጽጌ ነች አይደለም ይሄ ወንድም አይደለም መቼም እያለ ስትል እንግዲህ ሮቤል በጣም ተሸካከ። ምክንያቱም ሮቤል ውስጡን እንግዲህ አቃል የራሄል ሰራተኛ እንደሆነች ማለት ነው። ከዚያ በኋላ እንግዲህ ልትሄድ አልቻለችም እና ብሌንም መጡ ጠየቋት። እሷ እንግዲህ ገብታ በጉልበት ጠየቀች ማለት ነው እናቱን ማለት ነው። እሷ ግን አዝና ሳይሆን ያው እሷን እንደሆነ ነገር ለማድረግ ነበር። ከዚያ በኋላ እንግዲህ ሮቤል እያለቀሰ ነበር በእናቱ ላይ ተስፋ አጥቶ ማለት ነው። ነገር ግን ብሩን ከየት እንዳገኘ እየጠየቀው ነበር። እናታችን ተስፋ አትቁረጥ እናሳክማታለን እያለው ነበር። ጽናትም ደግሞ ከአባቷ ጋር ቀጥታ ሄዳ እነሱ ጋር ነበር ሄደችው። እንዲሁም እናቴን ይቅርታ እየጠየቀችው ነበር። እናትህን እንግዲህ መታመሙን እያስተዛዘነችው ከዚያ በኋላ ይቅርታ እኔ አባቴ ያስጮህክበት እና እንደዛ ስትለው ነው የተናገርኩ ስትለው ነበር። እሺ ብሎ ነበር አሁን ሄጂን መናገር አልፈልግም ነበር ያላትና እንግዲህ እንትና ገርምሽ ደግሞ ሮማን መታወንም ወይኔች ሮማን የምትባል ሰውዬ ቅል እያለች በየቦታው ነው እብድ ነገር ነው በእውነት ኃይለኛ ሴት ናት። መታ እንግዲህ ግርምሽን ምን ሆነህ ነው ነበር ያለችው። እሱ በጣም ተናዷል። ግን ምን ነው ስትለው ምንም አልሆንኩኝ በቃ ውስጥ የሆነ ነገር አለን ተናገር ስትለው ምን የምታውቂው ነገር አለ እንዴ ሲላት አይ አውቃለሁ አለች። ውስጥ አስደነገጠው ማለት ነው። ምንድነው የምታውቂው ብሎ ደግሞ እሱ ደነገጠ። መናደድህን ነው የማውቀው አትለውም። ከዚያ በኋላ እንግዲህ የሴትዮዋን ወይም ደግሞ የናትናኤል እናት በልጅነትህ ወዳጅህ እንደዚህ ታማ ሐኪም ቤት ናት እሷን ጠይቄ መጣሁኝና ሂድና ጠይቃት እያለችው ነበርና እንዴት አረን አልጠይቅም ከዚህ ሁሉ አመት በኋላ እያለን ነበር። እንኳን እናንተ ወዳጅ ሆናችሁት እኔ ራሱ የምንጣለው ታውቃለህ እንዴት እንደማንወደድ ሄጄ ጠይቃታለሁ ሂድና ጠይቃት እያለ ስትለው ነገ ሄዳለሁ ነገ እንሄዳለን ብሎ ወሷን ወደ ቤቷ ሸኛት ማለት ነው። ከዚያ በኋላ እንግዲህ እሷ ወደ ሆስፒታል ሄዳ ሮቤልና ብሌን እንግዲህ ስልክ ሲዋሩ ሮቤል ከእናቱ ጋር የለም ነበር ማለት ነው። እንግዲህ የብሌን እናት ምንድነው ያደረገችው ወደ ናትናኤል እንትን ገብታ ሆስፒታል እናት በተኛችበት ገብታ እንግዲህ ከሷን ነበር ለማጥፋት ሙከራ ያደረገችው ማለት ነው። በጣም ከባድ ናት። ራሄልና ሮማን በቃ አንድ አካል ናቸው ማለት ነው። በጣም ያሳዝናል። ሮቤልም ደግሞ ናትናኤልን ራሄል ሮማንን እናንተ እንዴት እንድትዋወቃችሁ አላቅም። ሮማን ደግሞ በጠንቀቂያ አውቃታለሁኝ
ስለዚህ የሆነ ነገርማ አለ። ይህን ሁሉ ብር ደግሞ ማን ሰጠ ሲለው አለቃዬ ነው የሰጠኝ ሲለው አለቃ እንዴት ሰጠሃል እያለው ነበር። በቃ ብድር እኮ ነው ሰርቼ ከፍለዋለሁ እናቴ ታመመ አልኩት ሰጠኝ እያለው ነበርና ከዚያ ስልክ ተደወለት። ስልክ ሲደወለት ማን የደወለ ሲለው አለቃዬ ነው እንዲህ እያለው ነበርና እኔ ይሄ ነገር አላማረኝም። ይሄ ሁሉ ብር እንደሰጠ ሁለተኛ ደግሞ ሮማን እናንተ እንድታወቃችሁ የሆነ ነገርማ ትልቅ ነገር አለ። እሱስ ይሄን ሁሉ ብር እንደሰጠ እያለው ነበርና እንግዲህ ግርምሽ ናትናኤል እንደውሎ ሆነ ቦታ እንገናኝ ነበር ያለው። እኔ እናቴን ወይ ትምትቻ አልሄድም ነበር ያለውና አይ አልቆይብህም ነበር ያለውና ሆነ ቦታ ተቀጣጣው ሲሄዱ በኋላ ከዚያ በኋላ እንግዲህ የሆነ ንግግር ተነጋገሩና ከዚያ በኋላ የሆነ ነገር ታውቃለህ ወደ ድርጅቱም የመጣኸው አውቀህ ነው ነበር ያለው ግርምሽ ማለት ነው። ምንም ማለት ነው እኔ ምንም አውቀው ነገር የለም የምታውቀው ነገር ካለ አንተ ተናገር እድሉን ስጥ ነበር ያለው ናትናኤልም አይ አውቀህ ነው ወደ ድርጅቱ የመጣው አውቀህ ነው የሆነ ነገር ታውቃለህ ስለእናንተ ሲለው ምንም አላውቅም አንተ ተናገር ሲለው ናትናኤል ስማኝ ይኸው ልክ ልጅ ነክ ሲለው ደነገጠ። ምን አልከኝ እስኪ ደጋግመህ ንገረኝ አለው። ከዚያ እንግዲህ እየፈራም እየተንቀጠቀጠም ግርምሽ ልጅ ነክ አንተ የኔ ልጅ ነክ ሲለው እኔ አባት የለኝም አንተ ደግሞ አልፈልግህም ብሎ ነበር ተንስቶ ብድግ ብሎ እንግዲህ እንትን እያለ እጁን እየሰነዘረ ያለው ማለት ነው። እኔ አልፈልግህም ምንም ነገር አልፈልግም። እናቴ ደግሞ ማሳከም ግዴታ ነው። ታላሳከምክ ደግሞ እናቴን ድርጅቱን ቢሆን ሸጠክ ማሳከም አለብህ። ካላሳከምክ ደግሞ ሌላ ነገር ነው የሚከተልህ ብሎት ትቶት ወጣ ማለት ነው። ወንድ ልጅ ለመቼ ነው?